ኤፍራታና ቤዛ እንዲሁም ናታን በእንባ ታጠቡ። ሉሊት እስከ ዛሬ ለሰራችው መጥፎ ጊዜያቶችና መጥፎ ነገሮች ያፌት ደግሞ ላትመለስ እስከ ወዳኛው እጇን ቆራርጦ ገደላት። ሉሊት ቀብሯ እንግዲህ የተገኙት ቤዛ እና ኤፉዬ እንዲሁም ደግሞ ናታን ብቻ ናቸው። ራሷም እኮ ተናግረዋለች። ጌታዬ ሆይ እኔ በሞት እንኳን የሆነ ነገር እንኳን ቢደርስብኝ ማንም የት ገባችና የት ወደቀች ብሎ የሚፈልገኝ የለም። ስለዚህ ከመጥፎ ነገር ሁሉ ጠብቀኝ እያለች መታጠቢያ ቤት በመስታወት ፊቷን እያየች እየተናዘዘች ነበር። ሉሊትም ደግሞ እዛው በመስታወት እያየች ብቻዋን እያወራች በድንገት ስልኳ ተደወለና እሷም እንደምንም ብላ አነሳችው። ካነሳችው በኋላ ስሚ ሉሊት፣ በተሰጠሽ አድራሻ በዚህ ደቂቃ ውስጥ ካልደረሽ የሚፈጸመውን ነገር አታቂም። አለቃም ደግሞ የተነጋገራችሁትን ነገር ተስማምቶ ላንቺ ወረቀት ልኳልና በምልክልሽ አድራሻ በቶሎ እንድመጪ የሚል መልእክት ተላከላት። እሷም እመጣለሁ አልመጣም እኔ ምን አደረግኩ? እኔ እኮ እንደ ማንኛውም ሰው አይደል እንዴ የሰራሁት? ያ ነገር ደግሞ እኔ ያከሰርኩት መስሎ ምናምን እያለች በጣም ተቃጠለች። ሉሊትም በተላከላት መረጃ በተላከላት ቦታ ጉዞዋን አደረገች። ሉሊት ከቆይታ በኋላ በር ላይ ሲቆረቆር ኤፉ እና ቤዛ በስልክ እያወሩ ነበር። ከሱ ጋር ዘግታ ደግሞ ቤዛ ከፍቅረኛዋ ጋር እያወራች መቼ እንገናኝ ምናምን እየተባባሉ ስለ ራሳቸው ህይወት ያወራሉ። ያ በር ደግሞ አሁንም መልሶ ይቆረቆራል። ቤዛም ደግሞ ቆይ አንድ ጊዜ ውዴ ደውልልሃለሁ ብላ ዘጋችና ያንን በር በድንጋጤ ጽዮንና ቤዛ ሲከፍቱ ሉሊት እዛ ላይ ድፍት ብላለች። እንግዲህ ሬሳዋን በር ላይ ጥለው ሌሎቹ ደግሞ አምልጠዋል። ከዚህ በፊት ያፌት ለጋርዶቹ የሉሊትን እጅ በዚህ 2 ቀን ቆርጣችሁ ካመጣችሁልኝ በኋላ እንድትወገድ እፈልጋለሁ ብሎ ትዕዛዝ ሰጥቶ ነበር። በያፌት ትዕዛዝ መሰረት ደግሞ የታዘዙትን ፈጽመው ገለል ብለዋል ማለት ነው። ሉሊት እንግዲህ ቅጣቷ ይህንን ይመስላል ማለት ነው። በስተመጨረሻ ሉሊት በዚህ መልኩ መሰናበቷ ያሳዝናል። ምክንያቱም እስከ ዛሬ ጽዮንም ላይ ኤፍራታም ላይ እንዲሁም ደግሞ መላው ቤተሰብ ገኒም ላይ ጭምር ያደረገቻቸውን ዋጋዎች እያንዳንዱ ማስከፈል ነበረባችሁ። ሞት እኮ ለሰው ልጅ እረፍት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ተወዳጁና እጅግ በጣም አስተማሪው የሀረግ ድራማ እንደቀጠለ ይገኛል። የሀረግን ድራማ ሁላችንም ብንማርበት እጅግ በጣም ደስ ይላል። ይህን ደግሞ ስናይ ብቻ ነውና አይተን ደግሞ ራሳችንን ከድብርትና ወይንም መጥፎ ሙድ ላይ ሆነን ለመደበሪያ ማሳለፍ የለብንም። ተምረን እንለፍ ማለት ነው። እንግዲህ ያፌት ከአዲሱ ህይወት ጋር ለማጣጣም ደፋ ቀና ይላል። እሱ ሰው ግን ትክክለኛ ፍቅር ይዞት ሳይሆን ልጅቷን ፈልጓት ሳይሆን ልጅቷንም ያሳግታት እሱ ነው። የሆነ በቀልና ተንኮል እንዳሰበ ግልጽ ነው። ኤፉዬ ደግሞ ያፌት ቤት ጎርደደደድ እያለች የምትፈልገውን ነገር ያፌት በሰዓቱ ኤፍራታ ገኒን ዲኤንኤ ለማስመርመር ግማሽ ብር ከቤዛ ጠይቃ ነበርና እሱን ደግሞ ዛሬ ወደ ውጭ መውጣት አለብኝ የተወሰኑ እቃዎች መገዛዛት እፈልጋለሁ ብላ ስትለው ያፌትን በጣም ደስ አለውና የኔ ውድ ይህን እኮ እንድትይ ነበር የፈለግኩት። በቃ መኪና አዘጋጅና እልክልሻለሁ ከሱ ጋር ገዛዝተሽ ትመጫለሽ ብሎ አላት። ኤፍራታ ደግሞ የፈለገችው ለሌላ ነገር ነውና በጣም ተናደደኝ። በስተመጨረሻ የያፌትን ላፕቶፕ ይዛ
እንግዲህ ፍላሹን ሰክታ ልትከፍት ስትል በቁጥር የተዘጋ ነበርና እምቢ ብሏት በጣም ተናደደች። ቤዛ ከአዲሱ ፍቅረኛዋ ጋር ፍቅሯን እያጧጧፈች ነው፣ በስልክ ማለት ነው። እንዲሁም ደግሞ ድብን ያለ ፍቅር ከቢኒ እንደያዛት ለእያንዳንዱ ለኤፍራታ ነገረቻት። ኤፍራታም ደግሞ ማመን አቅቷታል። ሆነን ለመናገር ያላመነችበት ነገር አንቺ እኮ ወንድን በፍጹም ልትቀርቢ አትችይም ነበር እና ምንድን ነው ምናምን እያለች ጽዮንም ደግሞ ምንም ነገር ሳትዋሽ ከቢኒ ጋር ያላትን ግንኙነት እንዲሁም ደግሞ ቢኒን ያስከፋችበትንና ያስቀየመችበትን ምክንያት ያፌትን ያክስት ልጅ ከዳጊ ጋራ ሆነው ወቅተውት ነበረ። በስተመጨረሻ እንደገና እኔን ለመበቀል ፎቶ የሚሳሳም አድርጎ እንትን ብሎ በዛ እያስፈራራኝ ነበር ብላ ለኤፍራታ ስትነግራት፣ ኤፉም ደግሞ የጽዮንን እንባ ጥርግ አድርጋ አብሽሪ በቃ እኔ እኮ ኤፉዬ ፍቅር ካንቺና ከወንድሜ በኋላ የማንንም ፍቅር ማየት አልፈልግም ነበር። አይ የኔና እሱ ናት፣ ምክንያቱም በጣም የሰመረላቸውና ህይወታቸው ያማረላቸው ሰዎች ይኖሩ ይሆናል ብላ የተለመደው ምክሯን ለገሰቻትና ተለያዩ ማለት ነው። ናታን ያፌትና ወይዘሮ ትዝታ ወንጀላቸውን እያጋለጠ ይመስለኛል ማለት ነው። ምክንያቱም ናታን በቃ ያፌትና ወይዘሮ ትዝታ ስራቸው አንድ ነው ማለት ነው። እንግዲህ ናታን ደግሞ ለበቀል በቃ የናታን አካሄድ የሆነ ነገር እንዳለው ግልጽ ነው ማለት ነው። ምክንያቱም ምንም ጥርጥር የለውም ያፌትን ለማስወንጀል ነው ይሄንን የሚያደርገው። እንግዲህ ዲያራንም ያሳገታት ናታን ነው፣ ግምታችን እንደዛ ነው። ምክንያቱም በሷ መታገት ምክንያት ከእናቷም ጋር ተዋውቋል። እንዲሁም ደግሞ እሷንም በአንዳንድ መረጃዎች እዛ ድርጅት ውስጥ ገብቶ ሊጠቀምባቸው እንዲሁም ደግሞ ሊያጋልጣቸው እንደሚችል ይሰማኛል ማለት ነው። ቢኒ ደግሞ ከናታን ጋር ተገናኝቶ የያዘው ወረቀት እቅድ እንደተሳካለት እና እንዲሁም ደግሞ ተቀባይነት እንዳገኘ እጅግ በጣም ደስ ብሎታል ማለት ነው። እንግዲህ ጽዮን መጨረሻ ላይ ዳጊ መከታሽ ነው ኤፉዬ፣ እውነት ለመናገር ዳጊ ደግሞ ምርጥ ወንድምሽ ነው። እኔ አሁን እንደዚህ ድራማውን ባደመቃችሁበት ሰዓት ገኒ ከእናትነትም በላይ የወለዱት እናት እንኳን ለኤፉ እንስፍስፍ ብላ መስዋዕትነት ከፍላ እናትነቷን ክብሯን ትታ እነ ቤዛ ቤት እናቶ መስፍን ቤት ሰራተኝነት ሁና የተቀጠረችው ቸግሯ ታታ አይደለም። ዳጊም በልጅነቱ ትታ እንደዛ የሆነች የሉሊትን ፊት እየተገረፈች እንዲሁም ደግሞ ቤዛም አንዴ መልካም አንዴ መጥፎ ስትሆን ብዙ መከራዎችን አልፋለች። ለማን ብላ ነው? ኤፍራታን ለመጠበቅ ነው። እና እሷን ዲኤንኤ ማስመርመሩ አለማስመርመሩ ሳይሆን ኤፉ ለነዛ ለልጆች ጽዮንም ደግሞ ማናት ሂዋን ለነዛ ለልጆች ብላ እዛ እየተሰቃየ ትገኛለች። ያሉትን መረጃዎች ጠጋ ብለሽ እንትን ብለሽ ለነዛ ሰዎች መድረስ ያፌት የእጁን ማግኘት እንዳለበት ነው እንጂ አሁን የዲኤንኤው ይደርስ ነበር ማለት ነው። እና እንግዲህ ናታን መጨረሻ ላይ ምን አይነት ውሳኔ ይዞ እንደሚመጣ ባናቅም ዳጊ ደግሞ እጅግ በጣም መልካምና በቃ ናታን ከኤፉ ጋር ጽዮን ከቢኒ ጋር አንድ ላይ መሆን አለባቸው። ኤፉና ናታንም መጋባት እንጂ እንደዚህ ተስፋ መቁረጥ የለም ማለት ነው። የናታን ለውጥ በጣም አስደስቶናል ማለት ነው። ናታን በቃ እውነት ይመችህ። መጨረሻ ላይ ደግሞ እንደዚህ ስራ ልሄድ ነው ድርጅቱ ስራ አለ እያለ ከሁሉም በጣም ነው የተቀየረውና ትልቅ ታሪክ ሰርቶ እና ያፌትን እንግዲህ መቀመቅ እንደሚያወርደው ግልጽ ነው። ሉሊት እንዲህ መሞት የለባትም። ምክንያቱም ሁሉም ነገር አውቀው ተጸጽታ ይቅርታ ብትጠይቅ ደስ ይል ነበር ማለት ነው። የእሷ ተንኮል አንደኛ የድራማው ድምቀት ናት፣ ሁለተኛ ሀረካቷ እንቅስቃሴዋ በጣም የምታስቅ ሰው ናት። እሷን ናቱ በቃ
ፈታ እያለ ነው እንግዲህ። ኤፉ መቼም ያፌትን አታሸንፈውም። በቃ ፍቅር አንጠፍጥፎ እንዳይጥላት እያልን ነው ማለት ነው። ናታን በቃ የምርህን ክፍለ ሀገር ስራ ፈልጎ መጥቶልኛል እያለ እንትን ብሏታል። እንግዲህ ልጅቱን እንዲያሻንጉሊት ተጫወተባት። እንዲህ ሞኝ ሲነቃ ይሎታልና እሷም እውነት መስሏት በጣም ደንግጣለች ማለት ነው። እንግዲህ ቤዛ ደግሞ አሁን ላይ መልካም አስተዋይ ሆናለች። በስተ መጨረሻ እንግዲህ የአፌትን ውርደት ነው የምንጠብቀው ማለት ነው። ውድ የቻናሌ ቤተሰቦች በቀጣዩ ፓርት ምን እንጠብቅ? ፂ ከቢኒ ጋር ይቅርታ ብለው ፍቅራቸውን አሳድሰው ይቀጥሉ ይሆን ወይ? ገኒስ እዛ ጉሊት ላይ ተቀምጣ እናት ለልጅ ምን አይነት መስዋዕትነትና ዋጋ እየከፈለ ከገኒ የገኒን ፓርት አስተውለነው ከሆነ እጅግ በጣም የሚደንቅ እናትነት ገራሚነት ነው። እዛ የተቀመጠችው ስወጣ ስገባ ለማየት ብቻ ነው። እንግዲህ ጽዮንም ደግሞ ከቢኒ ጋራ ፍቅሯን ተቀጥል የሆነው ወይ? ኤፉዬስ በስተመጨረሻ ምን አይነት ውሳኔ ትወስናለች? ብሩን ዝም ብሎ ይሰጣት ይሆን? በቃ ለኔ ነፃነት አሰጠኝም እንደ ምናምን እያለች ጮሃበታለች። ያፌት ደግሞ የሉሊት እጅ እንዲቆረጥ ትዕዛዝ ሰጥቶ ነበር። በትዕዛዙ መሰረት የሉሊትን ፍጻሜ አይተናል ማለት ነው። ናታን ከዚች ከልጅ ጋራ በእንዴት አይነት መልኩ ነው የሚቀጥለው? ትክክለኛ ፍቅር እንዳልሆነ እናውቀዋለን። በቀሉስ ምንድን ነው የሚለውን የምናይ ይሆናል። ኤፉስ ያፌት እያንዳንዱ ወንጀል ቢጋለጥ ቀጥ ለጥ ሰጥ ብላ ከናታን ጋር ፍቅሯን ትቀጥል ይሆን ወይስ ያፌት ፍቅር አርመጥምጦ ይይዛት የሆነው የሚለውንም በጉጉት የምናይ ይሆናል። ውድ የቻናሌ ቤተሰቦች እንደናንተ መልካምነትና ደግነት ላይክ ሼር እያደረጋችሁ አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም ለሀገራችን።